በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላካችን ዛሬም እንደገና ከቃሉ ሊያካፍለን ሊያስተምረን ሁላችንንም በቃሉ ዙሪያ ስለሰበሰበን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ለመጀመሪያ ጊዜ ይህንን ፕሮግራም የምትከታተሉ ካላችሁ መጽሐፍ ቅዱሳችንን በየዕለቱ እናንብብ በሚል ተነሳስተን የእግዚአብሔርን ቃል እያነበብን ነው። አሁን እያነበብን ያለነው የማቴዎስ ወንጌልን ነው። ዛሬ የማቴዎስ ወንጌል ምዕራፍ 16ን እንመለከታለን። ባለፈው ፕሮግራማችን ላይ የማቴዎስ ወንጌል ምዕራፍ 15ን ተመልክተን ነበር። በዚያ ውስጥ በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር የሰጠውን የሕጉን መንፈስ እንዴት ወደ ጎን አድርገው ሰዎች ለራሳቸው ወግ ለራሳቸው ስርዓት እንዴት ትኩረት በማድረጋቸው የእግዚአብሔርን ሕግ እንደዘነጉ በሚገባ አሳይቶናል። ይሄም ማለት ግልብ የሆነ ሕይወት፣ የከንፈር ብቻ የሆነ ሕይወት በኢሳይያስ መጽሐፍ ላይ እንደተጻፈው ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው እንዳለ ሁሉ አሁንም በዚህ ዘመን በእኛም ዘመን ልክ እንደዚሁ እንደሚሆን በጥንቃቄ ማየት እንዳለብን ተነጋግረናል። በዚያው ላይ ደግሞ ቤተ ክርስቲያን ቅዱስ ትውፊት ወይም ደግሞ ቅዱስ የሆነ ከአባቶቻችን ከሐዋርያት ዘመን ጀምሮ በቅብብሎሽ ወደ እኛ የደረሰ ትውፊት እንዳለና ይሄም መጽሐፍ ቅዱስን ለእኛ ከማድረስ ጋራ ራሱ በቀጥታ እየተገናኘ እንደሆነ ቤተ ክርስቲያን ለይታ ታስተምራለች። ስለዚህ የሰዋዊ ወግን ስንጥል ነገር ግን ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች እንደዚሁም ደግሞ በተደጋጋሚ በብዙ ስፍራ ላይ ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ እንዳስቀመጠው ሐዋርያት የተቀበሉትን ሐዋርያት ከጌታ የተቀበሉትን ሐዋርያውያን አበው ደግሞ ከሐዋርያት የተቀበሉትን ሊቃውንት ደግሞ ከሐዋርያውያን አበው ተቀብለው ለኛ ያደረሱንን የቅዱስ ትውፊት ወደ ጎን ማድረግ እንደሌለብንም አብረን አይተናል። ዛሬ እጅግ በጣም አስደናቂ የሆነውን በተለይ ቅዱስ ጴጥሮስ ለኔና ለናንተ ያስቀመጠልንን መሰረት የሆነውን እውነት እንመለከታለን፣ እናያለን። እግዚአብሔር አምላካችን ለሁላችንም ማስተዋልን ጥበብን እንዲያድለን ቅዱስ ፈቃዱ ይሆነልን። የማቴዎስ ወንጌል ምዕራፍ 16 ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት። እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማይ ቀልቶአልና ብራ ይሆናል ትላላችሁ፣ ማለዳም ሰማይ ደምኖ ቀልቶአልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን? ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ትቷቸውም ሄደ። ደቀ መዛሙርቱም ወደ ማዶ በመጡ ጊዜ እንጀራ መያዝን ረሱ። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። እነርሱም እንጀራ ባንይዝ ነው ብለው እርስ በርሳቸው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና አታስተውሉምን? ለ5,000 አምስቱ እንጀራ ስንት መሶብም እንዳነሳችሁ ትዝ አይላችሁምን? ወይስ ለ4,000 7 እንጀራ ስንት ቅርጫትም እንዳነሳችሁ ትዝ አይላችሁምን? ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኋችሁ እንዴት አታስተውሉምን? እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ
በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሣ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገሥጸው ጀመረ። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። ራሱ ምዕራፉ በጣም ዋና ዋና የሆኑትን ትምህርቶች በግልጥ ስለሚያስቀምጥልን እነዚያን ትንሽ አየት እናደርጋለን። የመጀመሪያው አንደኛው ምልክት ፈላጊ ስለሆነው ትውልድ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚናገረው። በነገራችን ላይ ትላንትናም በጌታ ዘመን ዛሬም በእኛ ዘመን ይሄ የቤተ ክርስቲያን ፈተናዋ ነው። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የነገራቸውም ይህንን ነበረ። ምክንያቱም በቆሮንቶስ ቤተ ክርስቲያን ይሄው ችግር ነበረ። የሆነ ምልክት ወይ የሆነ አስደናቂ የሆነ ተአምር ሁልጊዜ የሚፈልጉ ሰዎች ነበሩ። ስለዚህ ምን አለ? አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይፈልጋሉ። ነገር ግን እኛ ግን የተሰቀለውን ክርስቶስን እንሰብካለን። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። ነገር ግን እኛ ግን የተሰቀለውን ክርስቶስን እንሰብካለን ነበረ ያለው እና እዚህ ቦታ ላይ የምናየው ፈሪሳውያንና ሰዱቃውያን ከሰማይ ምልክት አሳየን ብለው ሲጠይቁት እናያለን። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያላቸው? ወደ ብሉይ ኪዳን ነው ያሳያቸው። ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ምን ማለት እንደሆነ ልንገራችሁ። ለእኛ ዘመን ነው የምናገረው። በመስቀል ላይ ከተገለጠልን ተአምር በላይ የሆነ ተአምር የለም። ወይም ደግሞ በሌላ አነጋገር በእኛው ወቅት አሁን ባለንበት የሚከናወነውን አስደናቂ ነገር ልንገራችሁ። ሕይወት መድኃኒት ከምናገኝበት ከቅዱስ ቁርባን የበለጠ ተአምር ሌላ ተአምር የለም እና ተአምር ፈላጊ ምልክት ፈላጊ ሆነን የምንሄድ ከሆነ ታላቁን ተአምር ታላቁን ምልክት እንዘነጋዋለን። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከነቢዩ ከዮናስ፣ ምክንያቱም ስለ ነቢዩ ዮናስ ተናግሯል። ምክንያቱም ምንድን ያለው? ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንዳደረ የሰው ልጅም እንደዚሁ ይሆናል። ዮናስ ለጌታችን ለኢየሱስ ክርስቶስ ሕማምና ሞት ትንሣኤ ምሳሌ የሆነ ስለሆነ ነው። ስለዚህ የመጀመሪያው የምናገኘው በዚህ ቦታ ላይ ምልክት ፈላጊ ትውልድ እንዳንሆን ጌታ ያስተማረንን ትምህርት ነው የምናየው የምንመለከተው። በሁለተኛ ደረጃ የምናገኘው ከፈሪሳውያንና ከሰዱቃውያን እርሾ መጠበቅ እንዳለብን ነው። እርሾ ምንድን ነው የተባለው? በሌላ ስፍራ ላይ ትንሽ ሆኖ ሳለ ሊጡን ሁሉ ያቦካዋል። በሌላ አነጋገር በዚህ አንጻር ማለት ነው ሊጡን በሙሉ ይነካዋል፣ ይመርዘዋል፣ ይለውጠዋል። ለመልካም ነገር በሆነ መንገድ በእርሾ መንግሥተ ሰማያት ተመስላለች። ነገር ግን እዚህ ቦታ ላይ ግን ግብዝነት ወይንም ደግሞ መንታ ሕይወትነት
እንዴት አድርጎ ሁለንተናችንን እንደሚበክለው ነው። ምክንያቱም ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ሲል የፈሪሳውያንና የሰዱቃውያን ትምህርት እንደሆነ ኋላ ላይ አስተውለዋል። መጀመሪያ የእንጀራ ጉዳይ መስሏቸው ነበር፣ ምድራዊ ነገር መስሏቸው ነበር። ምክንያቱም ገና መንፈስ ቅዱስ በእነርሱ ላይ ስላልወረደ ሰማያዊውን ነገር በሚገባ አልተገነዘቡም። ኋላ ግን ጌታ ሲወቅሳቸው ይህንን አስተውለው ነበረ። ከሰዱቃውያንና ከፈሪሳውያን ትምህርት እንዲጠበቁ። ምንድን ነው ዋናው የሰዱቃውያንና የፈሪሳውያን ትምህርት? የማቴዎስ ወንጌል ላይ በሚገባ አስቀምጦልናል። ጽድቃችሁ ከፈሪሳውያንና ከሰዱቃውያን ካልበለጠ ብሎናል። ወደ እግዚአብሔር መንግሥት ልትገቡ አትችሉም ማለት ልብን ያልነካ ለታይታ የሆነ ሲጾሙ ለሰው፣ ሲጸልዩ ለሰው፣ ሲመጸውቱ ለሰው፣ ከእግዚአብሔር ጋር እውነተኛ የሆነ ኅብረት የሌለበት ግልብ የሆነ መንፈሳዊ ሕይወት፣ ያ ነው የፈሪሳውያን እርሾ የተባለው። በእውነት ብዙ ክርስቲያኖች በዚህ ዘመን ለዚህ አደገኛ ለሆነው ለፈሪሳውያንና ለሰዱቃውያን እርሾ እስረኞች የሆኑ አሉ። እግዚአብሔር ከዚያ በእውነት ነፃ ያውጣል። ስለዚህ በዚህ ወንጌል ላይ ሁለተኛ የምናገኘው ይሄንን ነው። በሦስተኛ ደረጃ የምናገኘው ቤተ ክርስቲያን የተመሰረተችበትን እውነት፣ የቤተ ክርስቲያን ፋውንዴሽን የሆነውን አምድ የሆነውን እውነት እዚህ ቦታ ላይ እናገኛለን። ጌታ የሰው ልጅ ማን ይሉታል ብሎ በፊልጶስ ቂሳርያ ሳለ ጠይቋቸው ነበር እና አንዳንዶቹ መጥምቁ ዮሐንስ ነው ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል፣ አንዳንዶቹ ኤርምያስ ነው ይሉሃል፣ አንዳንዶቹ ደግሞ ከነቢያት አንዱ ነው ይሉሃል ብለውት ነበር። ምክንያቱም እናንተ ያለ ነቢይ አስነሳለሁ ብሎ ለሙሴ የተናገረው ትንቢት የተፈጸመበት በእርሱ ነው እያሉ ይናገሩ ነበር። የዛን ጊዜ ጌታ እናንተስ ማን ነው ትሉኛላችሁ? ማን እንደሆንኩ ትላላችሁ አላቸው እና የዛን ጊዜ ቅዱስ ጴጥሮስ ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። በነገራችን ላይ ወንጌል የተጻፈው ለዚህ ነው። አሁን አንዳንዶች የወንጌልን ዓላማ ወደ ሌላ ነገር ለማድረግ የሚፈልጉ አሉ። የመጽሐፍ ቅዱስን ዓላማ በቃ የቤተ ክርስቲያን ታሪክ በሙሉ መጽሐፍ ቅዱስ ላይ ካልተጻፈ የቤተ ክርስቲያንን ስርዓት አንቀበልም የሚሉ ሰዎች አሉ። ይሄ መጽሐፍ ቅዱስ የተጻፈበትን ዓላማ ባለመገንዘብ ነው። ዮሐንስ በወንጌሉ ላይ ሲነግረን ምን ይለናል? ኢየሱስ እርሱ ክርስቶስ እንደሆነ እንድታምኑና አምናችሁም የዘላለምን ሕይወት ትወርሱ ዘንድ ይህ ተጽፎላችኋል ይለናል። ኢየሱስ እርሱ ክርስቶስ እንደሆነ እዚህ ጋር የምናገኘው ይሄ ነው። ስምዖን ጴጥሮስ ያለው ምንድን ነው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው። ክርስቶስ ማለት ቅቡ ማለት ነው፣ የተቀባ ማለት ነው። ወይም ክርስቶስ የሚለው ቃል ነቢያት የተነበዩት የተቆጠረው ሱባኤ የተፈጸመበት መሲሁ አንተ ነህ፣ የእግዚአብሔር ልጅ አንተ ነህ። ወይም ደግሞ የነቢያት ነቢይ ሆኖ በትንቢቱ ወደ እግዚአብሔር የሚያቀርበን ካህን መስዋዕት ሆኖ ሊቀ ካህናት ሆኖ ከአባቱ ጋር የሚያስታርቀን ንጉሥ ሆኖ ዲያብሎስን ድል የሚያደርገው ሞትንና መውጊያውን የሚደመስስ የተቀባ ካህን ወነቢይ ወንጉሥ አንተ ነህ ሲለው እናያለን። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሲሰማ ሁለት ታላላቅ ነገሮችን ይነግረናል። ማለት እነዚህ ነገሮች የቤተ ክርስቲያን አዕማዶችም ናቸው። በነገራችን ላይ አንዳንድ በሌላ ቤተ እምነት ውስጥ ያሉ ወንድሞቼና እህቶቼ ሊረዱት የሚገባቸውንም ነገር እዚህ ቦታ ላይ እናገኛለን። የመጀመሪያው አንደኛው ምንድን ነው ያለው? ይህንን ሥጋና ደም አልገለጠልህ ማለት ሰዋዊ የሆነ አስተሳሰብ መመራመር አይደለም፣ ያንተ ጥረት አይደለም ይህንን ያመጣልህ፣ የሰማዩ አባቴ ነው የገለጠልህ አለው። በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ ማለት ክርስትና በቤተ ሙከራ የሚገኝ አይደለም፣ የመገለጥ ሃይማኖት ነው። ለቅዱሳን የተሰጠ ነው የተባለው ከእግዚአብሔር በጸጋው በልጁ ቤዛነት የተሰጠ ነው። ይሄ ለዚህ ነው ምስጢር የተባለው። አሁን ለምሳሌ አንዳንዶች በጣም ይሄ ምስጢረ ሥላሴ ስንል፣ ምስጢረ ሥጋዌ ስንል፣ ምስጢረ ቁርባን ስንል አይወዱም። ምንድነው ምስጢር የሚሉት እነዚህ ሰዎች ይላሉ። ምስጢር የተባለው ወንጌል ራሱ ምስጢር ነው። ምስጢር ማለት ለዘመናት የተሰወረ እግዚአብሔር በልጁ የገለጠው፣ በልጁ ሰው መሆን በሥጋዌ የገለጠው ማለት ነው። ይሄንን ነው የመጀመሪያው የምናየው ነው። ክርስትናችን ሪቪልድ የሆነ ሪሊጅን ነው፣ የተገለጠ
የተሰጠ ከእግዚአብሔር የተሰጠ ነው። አንድ ይሄ ነው። ሁለተኛ ይሄ እውነት ይሄ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚለው እውነት የቤተ ክርስቲያን መሰረቷ ነው። አንተ ጴጥሮስ ነህ፣ አንተ ፔትራ ነህ፣ አለት ነህ አለው። በዚችም ማለት ላይ በየትኛው ማለት በዚች ሃይማኖት አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በሚለው ሃይማኖት በዚች ሃይማኖት ላይ ቤተ ክርስቲያኔን እመሰርታለሁ። በዚች እውነት ላይ ቤተ ክርስቲያኔን እመሰርታለሁ። በነገራችን ላይ እዚህ ጋር አብረን ደግሞ የምናየው ነገር አለ። የቤተ ክርስቲያን መሰረቱ ይሄ እውነት ነው። ይሄ እውነት የተገለጠው ደግሞ በሐዋርያት ነው። ስለዚህ ለዚህ ነው ቅዱስ ጳውሎስ ሲናገር ምን አለ? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይለናል። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ይሄ በጣም በጥንቃቄ ልንይዘው የሚገባ እውነት ነው። ስለዚህ የመጀመሪያው አንደኛው ከእግዚአብሔር የተገለጠ ነው። ሁለተኛ በሐዋርያት በተሰበከው በተነገረው እውነት ላይ ቤተ ክርስቲያን ተመስርታለች። ይችን ቤተ ክርስቲያን ሶስተኛ ይችን ቤተ ክርስቲያን የአጋንንት ኃይል አያናውጣትም። ፈተና ይደርስባታል፣ አዎ። ነገር ግን የሲኦል ደጆች አይበረታቱባትም፣ የገሃነም ደጆች አይበረታቱባትም። ይሄ ሶስተኛው ነው። አራተኛ ቅድም የተናገርኩት ጋራ የሚገናኝ ነው። ነገር ግን የመንግስት ሰማያት መክፈቻዎችን እሰጥሃለሁ አለ። የመንግስት ሰማያት መክፈቻዎችን እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ነው። ስለዚህ እነዚህ በጣም ቀስ እያለን ልንይዛቸው ልናሰላስላቸው የሚገቡ ናቸው። የቤተ ክርስቲያንን ማንነት ሙሉ በሙሉ የሚገልጡ ናቸው። የመጀመሪያው አንደኛው የተገለጠ ነው፣ የተሰጠ ነው፣ በስጋና በደም የምናገኘው አይደለም። ሁለተኛው የቤተ ክርስቲያን መሰረት የሆነ እውነት ነው። ሶስተኛው የገሃነም ደጆች የማይቋቋሙት የማይችሉት ነው። አራተኛ በዚህ መሰረት ለሐዋርያት ከሐዋርያትም ለሐዋርያውያን አበው የመንግስተ ሰማያት መክፈቻዎች ስልጣን የተሰጠበት ነው። እንግዲህ ይህ እውነት ታዲያ ከመስቀሉ ጋር የተገናኘ ነው። ይሄንን እውነት ከመስቀሉ ለመለየት መሞከር አደገኛ ነገር ነው። በጣም የሚያሳዝነው ብፁዕ ነህ እንዳልተባለ ኋላ ላይ ጴጥሮስ ቁጥር 23 ላይ ተመልከቱት። አንተ ሰይጣን ወደ ኋላ ሂድ፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል ተብሏል። ለምን? ልትሰቀል አይገባም ስላለው ነው። ምክንያቱም ለኛ የሆነው መልካም ነገር ሁሉ ለኛ የታሰቡ መልካም ነገር ሁሉ ዓለም ሳይፈጠር በምክረ ሥላሴ የታቀደልን ነገር በሙሉ በመስቀሉ በኩል ነው የሚከናወንልን። ስለዚህ ጌታ ምንድን ነው ያለው? እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። የምዕራብ ቤተ ክርስቲያን ወይም ደግሞ በምዕራብ ያለችዋ በተለይ በፕሮቴስታንቱ ዓለም ላይ ያለውን ነገር ስንመለከት በለዘብተኛውም ይሁን በአክራሪ ነኝ በሚለውም ኮንሰርቫቲቭ ነኝ በሚለውም የፕሮቴስታንቱ ብራንች ውስጥ አንዱ ትልቁ ወደ ብዙ ቀውስ ያመራው ነገር ምንድን ነው ብንል መስቀል አልባ የሆነ ክርስትናን ለመስበክ መሞከሩ ነው። ሞደርኒስቶቹ በቃ ቴክኖሎጂና ሳይንስ አድጓል መጥቋል፣ ስለዚህ በመስቀል ማመን ከንቱ ነው አሉ። እንደገና ደግሞ ሌሎቹ ደግሞ በጣም ሄዱና ከመስቀል ያለፈ መንፈሳዊ ሕይወት መኖር የሚችሉ የመሰላቸው አሉ። እንዲሁም የመስቀል ምልክት ማድረግም የለብንም በቤተ ክርስቲያናችን ውስጥ ያሉም አሉ። ወይም ደግሞ ሰው እንዴት መከራ ይደርስበታል ካመነ በኋላም ያሉ አሉ። አሁን ኢትዮጵያ ውስጥ በሰፊው እየተሰበከ ያለው የሄልዝ ዌልዝ ቴዎሎጂ የሄልዝ ዌልዝ ትምህርት መስቀል አልባ የሆነ ክርስትናን ነው የሚያስተምረው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያለው ይሄን ነው። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። መስቀሉንም ተሸክሞ ይከተለኝ። ስለዚህ መስቀሉን ተሸክመን ካልተከተል ነው፣ በሌላ አነጋገር ራሳችንን ለእርሱ ካልሰጠን ራሳችንን ማግኘት አንችልም። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ማለት ሱሳይድ የሚያደርግ አይደለም። ክብር ይግባውና አምላካችን ነፍሳችንን የሚያድን አምላክ ነው። ነፍሱን የሚያጠፋ ማለት ራሱን የሚክድ ሁለንተናውን ለክርስቶስ የሚሰጥ እርሱ የዛን ጊዜ ነፍሱን ያገኛታል። አስደናቂ የሆነ ምዕራፍ ነው። አንብቡት፣ ተመልከቱት። እናንተም የተማራችሁትን
ለኛ ሼር አድርጉን። ያስተማረን የመከረን የአባቶቻችን አምላክ ስሙ ይክበር ይመስገን። በዚህ አጋጣሚ ይሄንን ፕሮግራም በመከታተል ሼር በማድረግ ቻናሉን ሰብስክራይብ በማድረግ እንደዚሁም ደግሞ ለቻናሉም ደግሞ ሜምበር በመሆን ደፋ ቀና የምትሉ እግዚአብሔር ይባርካችሁ እላለሁ። ደህና ሁኑ።